አለኝ። ማን ልበል ስለው እሱን ችግር የለውም የጠፋብሽን ሰው ስታገኝ እንትን ስትይ ስትፈልጊ ማንነቴን ትደርሽበታለሽ። ኧረ በእናትህ ማን ልበል? ቶማስ ነኝ አለ። ስልኳን እንኳን አታነሳም። ተንኮለኛ ሰው ነች እኮ ነው። ትክክል። ስለዚህ ቅድም እንዳልኩ በአንድ በኩል አይደለም እችልች በሁለት በሶስት በኩል ነው መውጋት ያለብን። አግቻታለሁ በእውነት እግዚአብሔር ጀግና ነግባል ወንድ ነው። ወንድ ቀደም አንበሳ ዝም በይ እሺ። ይኸውልሽ ትሰሚኛለሽ? ምንም አይነት ድምጽ እንዳታወጪ እሺ። አሁን እኔ እፈታሻለሁ። ከዛ በኋላ እንወጣለን እሺ። ይኸውልሽ መቅዲኔ ላከችኝ፣ እህትሽ ነው ላከችኝ እሺ። ምንም እንዳታስቢ ዝም በይ እሺ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬ እንግዲህ በጠዋቱ አንድ ቦታ ላይ እገኛለሁ። እዚህ ቦታ የተገኘሁበት ጉዳይ ከዚህ በፊት በምታውቁት ታሪክ ነው። ትንሽ የተፈጠረ ችግር አለ። ያ የተፈጠረው ችግር ምንድነው? ያው ቤት ውስጥ እንግዲህ ድምጽ ምናምን ሊበዛ ይችላል። ግርግር ነው ያለው። የተፈጠረ ነገር አለ። ምንድነው የተፈጠረው? ባለፈው እንግዲህ እንዳያችሁት እህቴ ከአረብ ሀገር የለፋችበት የደከመችበትን ገንዘቧን ቶማስ የሚባል ግለሰብ ሙሉ ለሙሉ ወርሶባት ነበር። ቤቷን እንዲሁም ደግሞ የካፌዋን ሁኔታ በሙሉ እያሰራ ለሁለት እንኖራለን ተጠቅመን የሚል ሐሳብ አምጥቶ ነገር ግን በውሸት በሐሰት ያን ገንዘቧን በሙሉ በልቶ ሊጠፋ ሲል እንግዲህ ያው በሷ ጓደኛ አማካኝነት ምንም ነገር ሳይጠፋ ምንም ነገር ሳይወረስ ሁሉንም ተረክባለች። ነገር ግን የዛኑ ቀን እሷን ይሄንን ገንዘቧን ባስመለስንበት ወይም ገንዘቧ እንዲመለስ በተደረገበት ጊዜ ቶማስ የሚባለውን ሰው አንድ ነገር አቀርበንላት ነበር። ለሷ ኦፈር አቀርበንላት ነበር። ይሄም ኦፈራችን ምን ነበር? ቶማስን ለጣቢያ አሳልፈን እንስጣው ወይም ደግሞ እንዲታሰር ሪፖርት እናድርግ የሚለውን ነገር አቀርበን ነበር። እሷም ደግሞ ካሳለፈችው መልካም ጊዜ ከነበራቸው ነገር አንፃር አያስፈልግም፣ ችግር የለውም እሱ በጊዜው ብልጣብልጥ መንገድ ተጠቅሞ ነበር ግን አልተሳካለትም፣ ከዚህ በላይ ምንም አያመጣም በሚል ተዘናጋን። አሁን የተፈጠረው ነገር ይሄ ነው። ይሄ በተፈጠረበት ሁኔታ ዛሬ እንግዲህ አቶ ቶማስ ወይም ቶማስ የሚባለው ግለሰብ እህቷን እንደያዘ በስልክ እንደተነገራት አሳውቃኛለች። ይሄን የተፈጠረው ነገር እስኪ ውድ ቤተሰቦቼ ያው አቤል አለ ከጀርባችን ምን ማድረግ እንደሚፈልግ ምን እንደሚሆን ደግሞ አንተም ታማክረናለህ አቤል። እኛ ያለውን ነገር እንነጋገርበት አይመስልህም? እሺ እስኪ ምን እንደተፈጠረ ከመጀመሪያው ጀምረሽ ንገሪኝ። ምንድነው የሆነው? እኔ እንደነገርኩ እንደዛው እንዳየህኝ በቃ ስራችንን ትኩረት አደረኩኝ እና ከእናቴ ጋር መኖር ጀመረን። ቤቱንም ያንን አከራይቼዋለሁ። ከእናቴ ጋር እየኖርኩኝ ቤቱን ያንን አከራይቼ በቃ ሁላችንም እዛው ነው የምንኖረው። በአንድ ወቅት አጋጣሚ እህቴ ታናሽ እህቴ ኮሌጅ ነው የምትማረው። ኮሌጅ ነው የ2 አመት ተማሪ ነች፣ ኮሌጅ ማለት ነው። ቀረችብን፣ ጠዋት ወጥታ ቀረችብን። ምን ነው ብለን ደንግጠን ብንደውል እንትን አትልም። አይ በቃ ጓደኞቿ ማዘር ደግሞ አንዳንዴ ጓደኞቿ ጋር ሄዳ ትቆያለች አለችኝ። በቃ ሻልን ስናየው 12 ሰዓት ሆነ። ቆይ እባክሽን ይሄኔ ጓደኞቿን ከያዘች አትላቀቅም ምናምን አለችኝ። እሺ ብዬ ስንጠብቅም 1 ሰዓት ሆነ። በስተመጨረሻ 2 ሰዓት ሲሆን ጭንቅ አለን። ስልክ ስንደውል ስልኳ ዝግ ነው። ከዛ በቃ ምንም ማድረግ አልችልም። ደንግጠን ማዘርን በቃ ወይኔ ልጅ እያለች ደንግጣ ፖሊስ ጣቢያ ስንሄድ ፖሊስ ጣቢያ ደግሞ ጓደኞቿ አልደውላቸው ማለዳቸው ምናምን ነገር ስንደውል የነሱ ስልካቸው በአጋጣሚ አልሰራለን። ምን አሉን? ፖሊስ ጣቢያ ደንግጥ ማዘር ስለተደናገጠች ዳይሬክት ሄድ ነው ወደ ፖሊስ ጣቢያ ነው መጀመሪያ። ፖሊስ ጣቢያ ስንሄድ 24 ሰዓት ካልሞላት አይቻልም፣ በቃ በቅርብ ትሄድበታለች ያለች የምትሉበት ቦታ ካለ እዛ ሂዱና ሞክሩ፣ 24 ሰዓት ከሞላ በኋላ ደግሞ መታችሁ እኛ ጋር እንትን ፎርም ታረጋላችሁ አሉን። እሺ አለን። ሄድኩኝ ጓደኛዋ ጋር አብራኝ ነበረች። ምንም እንደውም ዛሬ ደብሮኛል ብላ በስርዓት ነው በጊዜ እየወጣችሁ አለችን። በጣም ቤስት የምትላት ጓደኛ ማለት ነው። ከክላስ ነው እና ከክላስ ከዛ አንደኛዋ ጋር ምናልባት ከሄደች ብላ እሷም ጠቁማን አብራን ሄድን። አብያችኛውም ጓደኛዋ ደግሞ የለችም፣ እሷም የለችም። አይ ቆይታለችኝ እናቷን ልታግዝ ወደ ሱቅ ሄዳለች አሉን። ከዛ በቃ ጭንቅ አለን። በጠዋት ላይ ደንግጠን በቃ አሁን ምን ማድረግ አለብን 24 ሰዓት እስኪሞላ ብለው ሁላችንም እያለቀስን ነው ቤት ውስጥ።
ያልተጠበቀ ስልክ ተደወለ በእኔ ስልክ። ከዛ ሲደወል ሄሎዋ ቤት ማልበል ስልኳ አዲስ ነው። ግራ ገባኝ፣ ደንግጬ ሄሎዋ ቤት ማልበል ስል እኔ ነኝ ገንዘቤን ወስደሽ አትቀሪያትም ቶማስ ማለት ነው። የኔን ህይወት አጨልመሽ ያንቺን ደስታ በጣም እንትን እንድታረቂ አትጠብቂ አለኝ። ማልበል ስለው እሱን ችግር የለውም የጠፋብሽን ሰው ስታገኝ እንትን ስትፈልጊ ማንነቴን ትደርሽበታለሽ። ኧረ በእናትህ ማልበል ቶማስ ነኝ አለ። በነፍሰ ስጋዬ እንደተጫወታችሁ ሳልጫወትብሽ እንትን አልልም። ደነገጥኩኝ። በቃ እናቴ ጮኸች። ምንሽ ምን ፈልገክ ነው? በቃ አንድ ተሳስተሽ አለኝ። ለፖሊስም ሆነ ለማንም ለአንድ ሰው ተሳስተሽ ከእናንተ ከቤተሰብ አባል ውጪ ወጥቶ ትንፍሽ ቢባል አለኝ እህትሽ በእኔ ቁጥጥር ስር ነች፣ አርዳታለሁ አለ። ምንሽ ምን ፈልገክ ነው አሁን ስለው ሙሉ በእኔ ንብረት እንደዛ ሰው ፊት አስቃችሁብኝ የወሰዳችሁትን ሙሉ ነገር ንብረቶቼን አለ ካፌውንም ሆነ ቤቱን አለ ቶሎ ብለሽ በራሴ ስም አዘዋውሪ፣ ስታዘዋውሪ እህትሽን እለቃለሁ፣ አለበለዚያ ግን አለኝ እህትሽን በህይወት አታገኛትም፣ ድንኳን ጣሉ ጭራሽ አለኝ ማለት ነው። ያልታሰበ ድንግጥ አልኩኝ። እናቴ ወዲያውኑ እዛው ፌንት በላችብኝ፣ ወደቀችብኝ። ተደናግጠን ተሯሩጠን ይዘናት ሄድን። ግፊት ስላለባት ድንጋጤው ጣለብኝ። ከዛ በቃ ተሯሩጠን ሁላችንም ሄድን እና ምን ማድረግ እንዳለብን ግራ ገባን። እስቲ በቃ አንደኛም ሲጀመር ይኸውልህ የኔ ጥፋት አለበት መጀመሪያ። እናንተ ተይ ይሄን ነገር በስርዓት ቋጭ ብላችሁኝ እኔ ነኝ አላዳምጥ ያልኩትኝ። በወቅቱ ምንም ሊያደርግ አይችልም፣ ሙሉ ገንዘብ ተመልሷል፣ ምንም ሊያደርግ አይችልም ብዬ እኔ ነኝ እንትን ያልኩትኝ። ስለዚህ በቃ አማራጭ አጣሁኝ። አተንፍሺ ተብያለሁ። ለእናንተ ሚዲያ እንደነገርኩኝ ካወቀ ግን እህቴ እንደሚገላት አውቃለሁ። አሁን አቤል ጓደኛው እንደሆነ ይታወቃል። ስለ አቤል አንስቶብሻል? አላነሳብኝም። በቃ አንድ ሰው እንኳን አቤል አይደለም ነገርኩህ፣ ከቤተሰብሽ ውጪ ሌላ ሰው አካል ቢሰማ ብሎኛለኝ። ያቺ ነቀዝ ሰላምን ጓደኛሽም ብትሰማ ብሎኛለኝ እገላታለሁ ልጅቷን። ሬሳ ሳጥን ብቻ መግዛት ነው የሚጠበቅባችሁ፣ ጭካኔንም ምንንም እያስተማርሽ ነው ብሎ ይዘጋብኝ። እሺ ወደ ቤቱ ሄደሻል? ነገሩ ቤትም የለውም አይደል? አቤል ቤት እንዳሳየው ነው ወጥቷል። ወደዛኛው ወደ ለቋልኝ አለችኝ። አሁን ቤተሰቦቹ ጋር ነው። እሺ እሱንም ቼክ አድርግ አንተ አንድ አፍታ። እኛ እዚህ ትንሽ እንጠብቀ። ምን እናርግ መሰለ፣ እኛ ይሄኛውን እየሰራን እሱም ሌላ ነገር ውስጥ እንዳይገባ ቤት እዛ ቼክ ታረጋለህ። እዛ ከሌለ ግን ትራክ አድርገው ስልኩን፣ የተደወለበት ስልክ አለ አለኛ። የተደወለበትን ስልክ አንተ ትራክ አድርገውና እንደሚሆን አድርገው። በቃ ያለበትን ስፔሲፊክ ቦታ ያሳይሃል። ስለዚህ ወደዛ ቀጥታ እንሄዳለን። ስለዚህ በስልኩ ትራክ እና አይሻልም? እንደዛ በቃ አንተ ወደዛ ሄድ፣ ካሜራውን ለሌላ ሰው ወስድ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ ውድ ቤተሰቦቼ ያው እንዳንዘገይ ወይም ደግሞ ችግር እንዳይፈጠር በሚል ቀደም ብለን አቤል የቤተሰቦቹ ቤት ወዳለበት ቦታ ይሄዳል ከሌሎች የስራ ባልደረቦቻችን ጋር። እሱ አቤልና የስራ ባልደረቦቻችን ወደ ቤቱ ይሄዳሉ። ከዛ ውጭ ደግሞ ስልኩን ያው ትራክ ይደረጋል ተብሏል። ስለዚህ እሱን ትራክ አስደርጎ የሚያገኘውን ነገር ነው እንግዲህ ወደዚህ ይዞልን የሚመጣው። ከዛ ስፔሲፊክሊ ቦታውን ካገኘነው በኋላ ያው ወዳለበት ቦታ እንሄዳለን። እስከዛ ድረስ ግን አንዳንድ ነገሮችን ካንቺ ጋር እንማከራለን። እርግጠኛ ነሽ ግን እሱን ለመደወሉ ማለት አሁን ቶማስ ነው ነገርኩህ እኮ አሁን እንትኑንም ማለት ነው። በቃ እናንተ የዛን ሰዓት አስቀሽ ሙሉ ንብረት እንዳስወሰድሽብኝ አለ። እኔም የምሰራልሽን እኔ ነኝ የማውቀው ነው ያለኝ። በቃ ወዲያውኑ ማለት ነው። ከዛ ምንም ማድረግ አልችልም። ኧረ ተው ቶማስ በና በቃ ያ እኮ የኔ የሆነ ነገር ነው የራሴ ብዬ ወሰድኩት አይደለ። ሌላ
ያንተን የሆነ ሀቅ አልወሰድኩም አልኩትኝ። በቃ አልፈልግም ነገርኩሽን ከዚህ በኋላ ድጋሚ እኔና አንቺ በእንደዚህ አይነት ጉዳይ ማውራት አንፈልግም አለኝ። እንደነገርኩክ ነው ማዘርም በቃ እኔ ነው አንቺ ነሽ ሁላ የምታመጭብኝ ጣጣ ጭራሽ ብለሽ ያው ትንሿን ምንም የማታውቀውን ብላ በቃ እኔ ላይ ነው። እናቴም ይኸው በግፊት ላይ ነች ያለችው መድኃኒት እየወሰደች ሆስፒታል ቆይታልብኛለች ይለውም ማለት ነው። አንድ ቀን ሙሉ እዛ ነው ያደረችብኝ እና በቃ ሲጨንቀኝ ነው በጣም ግራ ሲገባኝ ነው ምን ይቅርታ አውቃለሁ እናንተን ነው እያስቸገርኩ ያለሁት ወዴትም ልሄድም አልችልም። ፖሊስ ጣቢያን ብሄድ ደግሞ ታውቀዋለህ ያለውን ነገር እሱ እህቴን የሆነ ነገር ከማድረግ ወደ ኋላ አይልም እና ቶማስ እኔ ምን አይነት ጭካኔ እንደሰጠው እግዚአብሔር ያውቀው ነው። ይሄንን 4-5 ቀን ጓደኛሽ ሰላም ነበረች እና እሷ አይለችም ወይ ወዴት ሄደች? ምን ስታረጉ ነበረ? እሱስ እዚህ ደረጃ ላይ እንዲደርስ ያደረገው ያ ብቻ ነው ወይስ በመሀል የተደረገ ነገር ነበር? በመሀል ምንም የተደረገ ነገር የለም። እሷ አጋጣሚ ክፍለ ሀገር ቤተሰቦቿ ጋር ሄዳለች። ኦኬ እዚህ ነበረች እኔ ጋር እዚሁ ነበረች። ከዛ በአጋጣሚ እናቷ ትንሽ ስላመማትኝ ብላ ክፍለ ሀገር እዛው በቃ እኔ ከጎና ሆኜ ላግዛት የሚያስፈልግሽ ነገር ካለ አለው ስትደውልኝ እመጣለሁ ምናምን ብላኝ ነው በስርዓት ይሄደችው። የዚህ የንብረቱ ስም ማዞር ምናምን ተጠናቋል ባንቺ ወደኔ ነው ሁሉም ነገር ወዲያውኑ በቃ ጊዜም አልፈጀንም። ከእናንተ ጋር የዛን ቀን አውርተን ከጨረስን በኋላ ሙሉን ወደ ራሴ ስም አድርጋ ሙሉ እኔም ሰራተኞቹን እሱን ብለው የሚያወሩት ሰዎች ያሉትን ወደ እሱ በቃ ውጡ ልቀቁ ብዬ አስለቀኩኝ። አዳዲስ ሰራተኞች የተወሰነ ሰው አስገባሁኝ እና እንደዛ ነው። ሌላ እኔ ምንም ግራ ነው የገባኝ ብቻ አላቅም። እስቲ እናንተ እውነት አውቃለሁ እንዳስቸገርኳችሁ ችግር የለውም። እሱንማ አሁን የተወሰነ ነገር ካገኘው እንደ መረጃ የሚጠቅመኝ ነገር ካገኘው ለማለት ነው ይሄን ሁሉ ማወራውና ጓደኞቿን ሄደሽ ስጠይቂ ይዟት ሄደ ነው ወይስ የሚሉሽን? አሁን እሱ ይዣት ሄድኩ ያው ያየሽው ነገር የለም ግን ጓደኞቿ የሚሉት ነገር ካለ በጊዜ ነው ይወጣቸዋል። እሷ ደግሞ እንትን ነው ታውቀዋለች ከዚህ በፊት ምልክ ብዙም ሳይሆን ከማዘር ጋር ብዙም ኮንታክት ወደዛ ቤት አይሄድም እሱ። እሺ ታውቀዋለች በቃ በአይን ማለት ነው። አንድ ትንሽ ቀን መቼም በፊት ገና ከማዘር ጋር ትዳር ይዘን ስንወጣ ወደ ቤታችን ስለነበረ ውጪ ከመሄዴ በፊት ታውቀዋለች እሷ በአይንም ማለት ነው። እና እኔን ካደረገኝ አንፃር ደግሞ ሞር ጥላቻ ነበራት። እንደነገርኩ ውጪ የተቀበሉኝ ማዘርና እህቴ ናቸው እና ሰላም ማለት ነው ጓደኛዬ ለዛ ስለሆነ ታውቃለችኝ ሁሉንም ነገር። የሚሆነው ደግሞ በፍቅር ማትሄድለትም እርግጠኛ ነኝ ወይ እንትን አድርጓት ነው አፍኗት ነው ይዟት የሄደው ገብቶ ካላ ለምን ከሱ ጋር ጥላቻ እንዳለን ምን አይነት እንትን ውስጥ እንዳለን ታውቃለችኝ። እንደዚህ ደፍራ አትወደውም በቃ ጥሎባት ጠልታዋለች ልታዩም አትፈልግም። እሷም ጥላቻ ነበረባት በጣም ጥላቻ ነበረባት። ስለዚህ ያው እንትን አድርጓት ነው አፍኗት ነው እንጂ ይዞት የሄደው በሰላም ነው። ይሄ ነገር ከተፈጸመ በኋላ የአካባቢው ሰው እሱን ይሄ ቶማስን ምንድነው ሲሉ የነበረው? ሞር ወደዚህ ነገር ትሪገር እንዲያስብ ያደረገው ነገር ይኖር ይሆን ብለሽ ታስቢያለሽ? ኧረ ምንም የለም በቃ አሁን አንዳንዴ ጓደኞቿ በቃ ይሄ ጨካኝ አረመኔ ሰው ማመን በቃ ቀብሮን ይላሉ። በቃ እንደዛ እንዲ ግርሽን ልጠብሽ ግርሽን ልበል እንዳላለ ምናምን ሁሉም ብለው በቃ ሁሉም አይን ነገር ብለውት ነበረ ገብቶካል ሁሉም ማለት ነው። ሞር ደግሞ የኔ ሳይሆን የእናቴ እንባ ነው በቃ እሱን እንትን ሊለው የቻለው ሊያስጠላው ሰፈር ውስጥም ሊያስተቸው የቻለው ማለት ነው። ብዙ ጊዜ ተመልካቾችን ማወቅ የሚፈልጉት ነገር አለ። አንድ ነገር አንድ ኬዝ ከተፈጸመ ከተደረገ በኋላ አውትፑቱን ይሄ መልሱ ምን ይመስል ያ ሰው ምን አለ እቺ ሴት ምን አለች የሚለው ነገር ማወቅ ይፈልጋሉና ልክ ያ ነገር ሆኖ እኛ 50 ብር ሰጥተነው ከቤት ወጣ። ከዛ በኋላ ስላለው ባንቺና በቶማስ ስለነበረው ነገር ወይም በአካባቢው ስለነበረው ነገር በቃ ሁሉም ስድብ በቃ ይሄ አሁን የሰፈር ሰው ማለት ይኸውልህ ለችግር ሮጦ የሚደርስ መጀመሪያ ቪዲዮውን በማግስቱ ነው የለቀቅነው። በማግስቱ ነው ሲርብህም ሁሉም ተራርጦ የሚደርስ የኔን አላመኑ። እንዴት እናትሽ እንደዚህ ሆና ቢመጣች ብላ እስክታለቅስ ትጠብቂያለሽ እንዴት አለች። ለእናትሽ ማልነገርሻት? አልነገርኳት። ለምን መሰለክ እናቴ ከነገርኳት ምናልባት ሌላ ሰው እንዳይሰላለቅብኝ ብላ እውነቱን የመናገር ቻንስ አላት። ተረዳከኝ? እዚህ ጋር ደግሞ እውነተኛም ፍቅር ምንም ፍቅር ተኩሰ ነው ምን ጊዜም ይኸውልህ ወርቅ በሳት ተፈትኖ ነው አይደል እንደዛ ውድ ሊሆን የሚችለው። እኔም ያንን ነው የፈለኩትኝ ግን እናቴም አላወቀችም። እንዴት ምናምን ደነገጠች። በቃ እናቴ እንዲህ ሁሉንም ነገር ለማስመለስ ይሄ መሆን መቻል ነበረበት አልኳት። ባለፈው እሺን ማናገሪያት ነበርና ልክ እሱ ገንዘብሽን እንደበላው ስታቅ እናትሽ ራሷን ስታ ነበር። ይሄ ሁሉ ነገር ተፈጥሮ እሱ ምንም አልመሰለውም ነበር። ምንም እንዴት እየነገርኩክ ሞር ደግሞ እንዳየከውም
የዛን ቀን አይተከዋል። በዊልቸር ሆኜ ራሱ ምንም አልመሰሉም። ከምንም አልቆጠረኝም። በቃ ከምንም ማለት ነው። እንደሌላው ቀን ድንግጥም ልቡም ምናምን አላለም እንዳየከው ማለት ነው። ስለዚህ እንዴት እንደዚህ ሊሆን ይችላል? የኔ ምንም አለመሆን ከኔ ጋር አብሮ ብዙ ነገር አብረን እንዳላሳለፈን የእናቴ ምን የሆነ ነገር ብትሆን ምንም አይገቡም። ምናልባት አንቺ ከመጣሽ በኋላ የሰማሽው ወሬ ኖር ይሆን? ከሰላም ውጭ ወይም ከአንቺ ጓደኛ ፍቅረኛ ከመያዝ ውጭ ከሌሎች ሴቶች ጋር ግንኙነት ነበረው ወይ? ምን አይነት ሰው ነበር? ይኸውልህ ወደ ኋላው ነገር ስመጣልህ አሁን ሰላምን የላኳትኝ ትልቁ ኬዝ ከሌላ ሴቶች ጋር አብዛኛውን እዛው ይጠጣል መጠጥ፣ ከዛ አብሮ ማደር ነበረው። እዛውን አንቺ የከፈትሽው ካፌ ውጪ ሄጄ ውጪ ሄድኩ ሰዓት እንደነገርኩ 4 ዓመት ከምናምን ላይ ተቀያየረብኝ አላልኩ። ከዛ በቃ ሳጣራ ጓደኛዬ ልኬ ሳጣራ ከብዙ ሴቶች ጋር እያደረ ነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ሀሳብ የፈጠርኩት እኔ ነኝ፣ ሰላምን የላኳት ማለት ነው። በሌላ ገንዘብ አሁን በማታውቀው ገንዘብ ተበልተ ከምትቀር የምታውቃትን ሴት መላክ ነው ያለኝ አማራጭ። ለዛ ነው ብዙ ሴቶች ጋር አብሮ ይጠጣ ምን ይበላ እና ያድር ነበር። ስለዚህ በሌላ ሰው እንደዛ ሆኖ ከሚቀርብኝ ገንዘቤ ብዬ ነው ሰላምን የላኳት። ከዛ ሰላም በቃ እግዚአብሔር ይስጣትኝ። እንደውነት እንደሌላ እንደ ሰውም እንደ እንስሳም አልተቀየረችብኝም። ሀቁን ነው የምነግረው። ሙሉን ነገር እሷም በማትፈልገው መልኩ የራሷ ካልሆነ ሰው ጋር ተጠጋግታም ሆነ ተቃቅፋም ተሳስማም ቢሆን ለኔ ትልቅ ብቻ አላቀ በጣም ለኔ በጣም እውነት ትልቅ ውለታ ጥያቄ ነው። ለብዙ ጓደኞች ምሳሌ የሚሆን ለብዙ ይሄ ጓደኝነትን በምን ያህል ደረጃ ከፍ እንደሚል ማሳያ ነው። እውነት ለመናገር ይሄን የሚያደርጉ ብዙ ሰዎች የሉም። እሷ ግን አድርጋ አሳይታለች። ስለዚህ እንግዲህ ያለን አማራጭ ሂንት ሊሆን የሚችለው ስልኩን ትራክ ማስደረግ ነው። የተደወለበት ያልሽው ነገር በዛ ነው ትራክ የሚደረገው። ውድ ቤተሰቦቼ ከዚህ በላይ እንግዲህ እሷን ልንጠይቃት የምንችለውም ነገር የለም። ዞሮ ይሄን ነገር መፍትሄ መስጠት ስለሚገባን ቀጥታ ወደ መፍትሄ ነው የምንሄደው። መፍትሄው ደግሞ ሊሆን የሚችለው ብለን እኛ የምናስበው አለበት ወደ ተባለው ቦታ መሄድ እኔና አቤል ሆነን ያው አቤል ምናልባት ስለሚተዋው ከዚህ በፊት አንድ ሰፈር ምናምን ስለነበሩ በዛ ቀለል አድርጎ ነገሮችን የሚፈታልን ከሆነ እንሞክራለን። ማይሆን ከሆነ ጉልበት ተጠቅመን አስፈላጊውን ነገር እንወስዳለን። ነገር ግን አንቺ ለመጨረሻ ጊዜ ነው የምጠይቅሽ፣ እርግጠኛ ነሽ እህትሽ ከሱ ጋር ነች? ነገርኩ ቶማስ ነው። እኔ በፊት እንደዛ ሰው ፊት እንዳሳቅሽብኝ እንደዛ መሳለቂያ ስቲል ሚዲያ ላይ ጭምር እንደዛ በህብረተሰቡ እንዲታይ እንዲጎበኝ ስላደረግሽብኝ ዋጋ ተከፍያታለሽ ብሎኛል ደጋግሞ። ስለዚህ ቶማስ ሶ ያንን ያደረኩት ደግሞ ከቶማስ ውጭ ማንም የለም እና በዚህ አጋጣሚ ደግሞ በጣም ይቅርታ ለኔ በጣም ቦታ ኖሯችሁ እዚህ ድረስ ድጋሚ ለሌላ ሰው መስጠት የነበረባችሁን ጊዜ ትታችሁ ወደ እኔ ጋር መታችሁ ይህንን ሁላ ነገር ለመስማትም ሆነ እንደ በፊቱ ለመቸገር ለሁለተኛ ጊዜ ስለመጣችሁ በእናንተም በእናቴም በቤተሰቤ በሙሉ ፊት በጣም እውነት እግዚአብሔርን በጣም አመሰግናለሁ። ችግር የለውም። እውነት ነው የምነግርህ። ችግር የለውም መቅዲ። ዞሮ አሁን መጀመሪያ መፍትሄ እንፈልግለት አይደል? እሱ ነው የሚቀርመው ከምስጋናው ከምንም በፊት። ስለዚህ ውድ ቤተሰቦቼ አሁን ልናደርግ የምንችለው ብቸኛው ነገር ስልኩን ትራክ ነው። አይ ቲንክ እና አቤልም ቤቱን ሄደው ቼክ ሲያደርጉ ያገኙት ነገር የለም። ስልኩ ትራክ ይደረግና ቀጥታ ትራክ አድርገን ወደ ተባለው ቦታ እንሄዳለን። ከዛ በኋላ እንግዲህ የሚፈጠረውን ነገር ደግሞ ከእናንተ ጋር ሆነን የምናየው ይሆናል። እናንተ ግን ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ብዙ ጊዜ መዘናጋቶች ወይም ደግሞ ምንም አያመጣም
ምን ይሆናል ብለን የምናደርጋቸው ድርጊቶች እንደዚህ ለጸጸት ይዳርጉናልና ቀላል ናቸው ብላችሁ የምታስቧቸው ነገሮች መፍትሄ እየሰጣችሁ መሄድ ነው እንጂ መዘናጋቱ ትክክል ነው ብለን አናስብም። በተለይ የዛኑ ቀን ወይ ለጣቢያ መልክተን ቢሆን ወይም እንዲታሰር አድርገን ብቻ የሆነ ነገር አድርገን ቢሆን ምናልባት ይሄ ነገር ላይ ደርስ ይችል ነበር። ዞሮ ሁሉም መማሪያ ነው። ልጃችንን እንግዲህ በሰላም ምንም ሳትሆን እንደምናገኛት ባለሙሉ ተስፋ ነን። እሷን ፍለጋ እንሄዳለን። አንቺም ደግሞ በቃ ይሄው ነገ ተብያለሁ ከነገ ወዲያ ተብያለሁ እያልሽ ይሄ የፊርማውን ስርዓት ምናምን ልትጀምሪ እንደሆነ ንገሪው። በቃ ችግር የለውም እኔ እህቴን ነው የምፈልጋት ካንተ ንብረት አልፈልግም። የዛኔም በእልህ ተነሳስቼ ነው ይሄን ሁሉ ነገር ያደረኩት እንጂ ገንዘቡ ምን ያደርግልኛል? እኔ ሴት ነኝ። እንደገና ሄጄ እሰራዋለሁ እንደገና ተሰርጂ አመጣዋለሁ ምናምን እሺ ይሄ አሳማኝ የሆኑ ነገሮችን አሁን ወደ ቤት ትገቢና ይሄን ነው የምታወሪው በስልክ እሺ እኛ ደግሞ ይሄን ትራክ የማድረጉን ምናምን አቤሎ ጀምሮታል ያለውን ነገር በሙሉ እኛ እናስኬደዋለን እስከዛ ድረስ ሰውየው ሌላ ሐሳብ ውስጥ እንዳይገባ ሌላ ነገር ፕላን ውስጥ እንዳይገባ ልታደርጊ እንደሆነ ፎቶኮፒ ያረክሽ ነው የምናምን እንደዚህ የሆነ ፋይል ብቻ አምጭ ተብዬ ወጥቻለሁ ምናምን ይያልሽ አንዛዥ እሺ መልካም ውድ ቤተሰቦች ቀጥታ አሁን ወደ ተባለው ቦታ እንሄዳለን። ነገር ግን ትራክ አድርጎ ትክክለኛው ስፔሲፊክሊ ቦታ እስክናገኝ ድረስ ወደ ድርጅቱ ወይም ደግሞ ይሄንን ነገር ወደሚሰራልን ድርጅት ወይም ተቋም ሄደን ቼክ እናደርጋለን። አብራችሁን መሆናችሁ እንዳይረሳ፣ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ። እንግዲህ ውድ ቤተሰቦቻችን ያው የልጁ አድራሻ ትራክ በተደረገው መልኩ ተገኝቷል። ቦታው እዚህ ነው ነው የተባለው አይደል? አዎ እንግዲህ እስኪ እናንተ ሁለታችሁ ቀደም እያወራችሁ በነበራችሁበት ሰዓት እኔ ቶሎ ብዬ ሄጄ ሁሌም እንግዲህ እንደዚህ የሚተባበሩን ድርጅቶች አሉ። ስልኩን ትራክ ለማስደረግ ሞክረናል። ስልኩንም ደግሞ ኤግዛክትሊ የሚገኘው እዚህ ፊት ለፊት ያለበት ቤት ላይ ነው። ዞሮ ያው የምንፈልገውን ነገር እንግዲህ ቶሎ ለማግኘት ሁላችንም ተሯሩጠን በሰላም ለማግኘት እንጥራለን ማለት ነው። እንግዲህ ቶማስ የአቤል ጋር የተወሰነ ትውውቅ አላቸው። ያን ያህል የጠበቀ ግንኙነት ወዳጅነት ባይሆንም ሰፈር ላይ የመተዋወቅ አይነት ነገር አለ። ስለዚህ ያን ተጠቅሞ አቤል የሆነ ነገር መፍጠር ከቻለ ነው የሚሆነው ማለት ነው። ቀጥታ ዝም ብለን ከገባን የምር እዚህ ቦታ ላትሆን ትችላለች ልጅቷ፣ ሌላ ጉዳት ላይ ሊደርስ ይችላል። ስለዚህ እዚህ መሆኗን ማረጋገጥ መቻል፣ ከዛ እዚህ መሆኗን እርግጠኛ ከሆነ በኋላ ምንም ነገር ብናረግ ምንም አይፈጠርም። ግን አሁን እዚህ መሆኗን እርግጠኛ ሳንሆን ዝም ብለን ብንገባ ሌላ ነገር ሊፈጠር ይችላል። በተለይ እኔን ካየኝ በቃ ወዲያው እንትን ሊል ይችላል። ስለዚህ ልጁ ደግሞ በነገራችን ላይ ከበፊትም ማለት ነው የሚያረገው ነገር እንደዚህ ፕሪዲክት የምታረገው ነገር አይደለም። የማይተነበይ ነገር ነው የሚያረገው። ባለፈውም እንግዲህ እንዳዩት ነው ምን ያህል ሲጨቃጨቀኝ እንደነበረ ድርቅ ብሎ መጨረሻ ላይ ነገሮቹን ከደረስንባቸው በኋላ ነው እንጂ ትንሽ ድርቅ ያለ ባህሪ ያለው። ስለዚህ ዞሮ ምን እንደሚፈጠር አይታወቅም። ቤተሰቦቻችን እስቲ አብረን እንግዲህ ከነሱ ጋር ሄደን ያለውን ነገር የምንከታተል ነው የሚሆነው። ጥሩ፣ ወደ ውስጥ እንግባ። በቃ ጥሩ፣ መልካም እድል። መልካም። እሺ እንግዲህ ቤተሰቦቻችን ያው የተባለበት ቤት ጋር ደርሻለሁ። እስቲ ያለውን ነገር ምናልባት አሁን የሚገኝ ከሆነ ገብቼ ላናግረው። ቶሚ እንዴት ነህ? ምን ነው ወጥ ሰላም ነው? እንዴ አላወቀኝም ነበር እንዴ? ምን ፈልገህ መጣ ደግሞ? ሰላም ነው ቶሚ? ሰላም ነው አለን። እንዴት ነው? ሰላም ነው አለን። ምን ነው ምን ሆነሃል? አይ ምንም አልሆንኩም። ይሄን ቤት እንዴት አወቀው? አገኝ ምን ነው ደነገጥክ? አይ ምን ያስደነግጠኛል? ምንም አልደነግጥም። ምን ነው? ይኸውልህ ቶሚ ፈልጌ ነበር። አይደለም ምንድን ነው? ከማን ጋር ነው የመጣው? ብቻ ነው እንዴ የመጣው? ብቻዬን ነኝ። ምን ነው? ብቻዬን ነኝ። አይ እንዴ ምን ልታረግ መጣ? አንተ አትሆንም እንዴ? ይሄን ቤት እንዴት አወቀው? አይደለም ይኸውልህ አጋጣሚ በሰው አጠያይቄ እዛ ጀለስ ነው የነገረኝ። ታች ሰፈር ማለት ነው። ምን ፈልገህ መጣ? ምን ሆነሃል ቶሚ? እንደዚህ እንትን አይደለም ምንም አልሆንኩም። ግን ምን ልታረግ መጣ? አንተ ቤት እንዴት አወቀው? አይደለም ይኸውልህ ነገርኩህ እኮ ታች ሰፈር ያሉት ልጆች የሚያውቅ ልጅ ቢኒ ነው የነገረኝ። እንዴት ይነግራል? አንተ ዝም ብለህ ትመጣለህ እንዴ? አንተ አትተውም እንዴ? ሌላታ እንዴት ይሄን ቤት ማን ብሎ ነገረ? ምን ብለህ ለምን ትመጣለህ? አትተውም የምትለኝ እኔ ምኑን ነው የምተወው? ቢኒ አይደለም ብቻ ነው እንዴ መጣው? ምን ነው ተጠራጠርከኝ እንዴ? ምን ነው ተጠራጠርከኝ? ገብተን ቁጭ ብለን ብናወራ የምትፈቅድ ከሆነ ቁጭ ብለን አንዳንድ ነገሮችን ብናወራ። ምክንያቱም ይኸውልህ ከመቀደስ ጋር ተያይዞ ማለት ነው እኔ የሆነ የማወራህ ነገር አለ። እሷ የሆነ ግግም ያለችበት ነገሮች አሉ። ከዚህ
ከብሩ ጋር ከንብረቱ ጋር ምናምን ተያይዞ ያው ባለፈው አንተ እንደተበደልክ አይነት ስሜት ነው እኔ የተሰማኝ። ተበድለሃል። እውነቴን ነው የምልህ። ምንም ቢሆን እኛ አብረን የኖረን ሰዎች ነን። ዛሬ ብንራራቅም ግን የሆነ እንደተበደልክ ያለ ስሜት የተሰማኝ ነገሮች አሉ። እሷም ደግሞ በጣም የሆነ ፕሮሚስ የገባችልኝ ነገር ነበረ። የኔን ችግር አውቀ እንደተበደለች ገባት። አየህ? አዎ ለኔም ደግሞ ፕሮሚስ የገባችልኝ ነገር ነበረ። እውነቱን ነው የምናገረው። እኔ እናንተ ስለምንግባባና ሸምጥጣኛለች። እኔ ገብቶሃል አይደለ? አሁን እዚህ ጋር አንተ ብቻ አይደለም ሰለባው፣ እኔም የሆነ የቀረብኝ ነገር አለ። ስለዚህ ገብተን ቁጭ ብለን እነዛን ነገሮች አንዳንድ ነገሮች ብናወራ ማስተካከል። ምን ነው የደበረህ ነገር አለ? አይ የደበረኝ ነገር የለም። ምን ቤቴን አወቅኩ ብዬ ነው አሁን እኮ ቢኒ ነው የነገረኝ። ቢኒ ነው ያሳየኝ። እሺ ገብተን ማውራት እንችላለን። ቁጭ ብለን እናውራ። እሺ በጣም አሪፍ። እሺ ግባ በቃ። ቶሚ እንዴት ነው? ሰላም ነው? ሁሉ ሰላም አማን ነው? ጠፋህ እኮ ባንዴው። አሎ ኧረ ሰላም ነው። አንተ ጠፋህ። እንዴት ነህ? አለን። ሰላም ነው። እኔ እኮ ሰሞኑን በጣም ፈለግኩ ያ ነገር ከተከሰተበት ቀን ጀምሮ በጣም ፈልጌ ነበረ። እንዴ ቤቴ እንዴት አወቅኩ? ቢኒ ነው ያሳየኝ የነገረኝ። አዎ ጀለስ እዛ ታች ያለው። አዎ እንዴ እኔ እኮ ቤት ቀይሬያለሁ እኮ ታውቃለህ አይደል? እንዴ ቤት ያው ከዛ ከወጣ በኋላ እኮ ቤት ቀይሬያለሁ። ያ መዘዘኛ የሆነ ቤት በጣም እኮ አስቸገረኝ እኮ በእናትህ። በቃ ጭንቀት ውስጥ ገብቼ እኮ ነው ወደዚህ ቤት የቀየርኩት። ያው እኮ አወጣጥህ ምን ደስ አላለኝም ነበር ሲጀመር ማለት ነው። የባለፈው ቀን አወጣጥህ ማለት እንደው ጓደኛ እውነት እኔ ውስጤም በጣም ነው የተሰማኝ ማለት ያውላ ነገር የተለፋበት ነገር እንደዚህ ባንዴው የፈለገ ነገር ይሁን እንደ ወንድ ልጅ እንደዚህ ብለህ አዘግዝቀህ ስትወጣ እኔ እንደ ጓደኛ በፊት እኔ በጣም ነው የተሰማኝ። ኩስተት እኮ ነው። በጣም ተናድጄ ዲስተርብ ሆኜ እኮ ነው በዛን ሰዓት እንደዚህ ወጣሁት። በጣም ስለተረዳኝ በጣም አመሰግናለሁ። ውሃ አለ እንዴ? ውሃ አለ። ውሃ ስጠኝ እስቲ። እሺ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አንተ እሺ፣ አንተ ችግር የለም እኔ እቀዳለሁ። ቁጭ በል። እና እንዴት ነው ቆየህ እንዴ? ከዛን ቀን ጀምሮ እዚህ ነው የነበርከው? እዚህ ነው የነበርኩት። እና ብቻህን ነው ወይስ ብቻህን ነው ያለው? ብቻዬን ነው ያለሁት። ብቻህን ነው ያለው? አይደለም፣ ከባለቤቴ ጋር ከጓደኛዬ ጋር። እንዴ ሌላ ፍሬንድ ነበረ እንዴ በመሀል? እሷ እዛ እያለች? አይ ከዛ በኋላ ከእሷ ጋር እኮ ከ10 ዓመት በኋላ ከተለያየን በኋላ እኮ የራሴን ህይወት መስርቻለሁ እኮ እኔ ጓደኛዬ ይዤ እየኖርኩ እኮ ነው።
ባለፈው እኮ ያወራናቸው ነገሮች ነበሩ አይደለ? ያው ያየናቸው ከተለያየም በኋላ እኮ ከተለያየም በኋላ እሷም የራሷ ህይወት መስርታለች፣ እኔም የራሴን ህይወት መስርቻለሁ አይደለም። ያው ሳንቲሞቹም ምናምን የምትልክልህ አሁን እኮ እጅ ላይ ማለት አንተ ጋር አንድ ላይ ነበራችሁ ከእሷ ጋር። አሁን እኮ ምንም የምንወሻሻቸው ነገሮች የሉም። እንደ ባለፈው እኔ ልጨቃጨቅ እንደዚህ እንፍጠር ምናምን እኮ ልልህ አይደለም የመጣሁት ቶሚ፣ ነገሮችን ለማስተካከል ነው አይደለ? አንተም ግልጽ ብለህ ቅድም ተግባብተናል። አንተም ግልጽ ሆነ እኔም ግልጽ ሆኜ ነገሮችን እንድናወራ ነው የመጣሁት አይደለ? ሌላ ፍሬንድ ነበረች አይደለም? ከሷ ከሄደች በኋላ ከሷ ጋር ከተለያየም በኋላ እዚህ ሌላ ፍሬንድ ነበረ ነው ነበረኝ። ይሄኛው ቤት ከሷ ጋር ነው አሁን ያላችሁት ማለት ነው? ኦኬ። ኧረ በጣም ፈጣን ነገር በጣም ፈጣን ነህ። ጎዳች፣ በጣም ተጎዳው። እንደዛ ያለ ንብረት ምንም ሳላስቀር ምንም እንትን ሲል ያው በጣም ተጎዳው። በጣም እኮ ማለት እሷ እኮ ገንዘቡን ብትልክ ምናምን ነገር ማለት ነው። አንተ እዚህ ጋር ብዙ ነገር መስዋዕትነት አድርገሃል አይደለ? እሱን ከግምት ውስጥ አልከተተችውማ። ብዙ ነገር ነው መስዋዕትነት ያደረገው እኮ ከግምት ውስጥ እኮ አቤል አልከተተችውም እኮ ገባ። ያ ነገር በጣም ጭንቅላቴን ቆርጦታል። ብዙ እንግዲህ ማለት ጊዜህን ነው የለፋበት። ለምሳሌ እዛ ካፌ ላይ ጊዜን ታውቀዋለህ። ያው በአሁኑ የዋጋ ንረት የዋጋ እንትን ነገር ዋጋ መጨመር ለእንትኖቹ ለሰራተኞቹ ለምኖቹ ምን ብዬ ልንገር? በቃ የምታውቀው ነገር እኮ ባሪ ያን አንስተህ ነው ጭንቅላቴ እንዲነካ አልፈልግም። በትክክል እንጂ እኔም በጣም ውስጤን የተሰማኝ በቀደም እያልኩ ነበረ። በተለይ የወጣህበት 50 ብር እንደዛ ስጡት ተብሎ የወጣህበት ነገር ተደርጌ መባረሬ ራሱ 50 ብር ተብሎ እንደ ውሻ ተወርውሮ ለመባረር ራሱ እስካሁን በጣም ጭንቅላቴን የነካው ነገር ነው። ማለት ነገሮቹ በእሷም ቦታ ሆነ እኔ አሁን እሷም እኔን የሸወደችኝ ነገር አለ። እኔ ግልጹን ነው የምነግርህ፣ በጣም ሴረኛ ናት። ሴረኝነቷን ግን አወቃል እንዴ? አየህ እንዴት እንዳታለላችሁ እንዴት እንደምታታላችሁ አያችኋል። እኔ በነገራችን ላይ ሽባኔ ብላ ቆመች። በዊልቸር መታ እንደዛ ሆንኩ ብላ እንደዛ ሆና ደግሞ ቆመች። እንደዚህ ማታላሏን ራሱ ማወቅ በጣም ጥሩ ነው። የሚገርመው እኮ ቶሚ እስከ መጨረሻዋ ሰዓት ድረስ ማለት ነው እስከ መጨረሻዋ ሰዓት እስከምትቆምበት ሰዓት ድረስ እኔ አላቅም። በጣም ተንኮለኛ ሴረኛ እኮ ነች። እኔ አላቅም። ታሳይ እኮ ትችላለች። ይሄ በዊልቸር መሄድ ብቻ ሳይሆን ሌላም ነገር ታሳይት በጣም ሴረኛ እንደሆነች ነው የምነግርህ። እኔ አላቅም ነው ይሄ እኮ ማለት ትንሹን ያሳየች። ከዛ በላይም ደግሞ እኮ ልታሳይ የምትችል ሰው እኮ ነች። ምንም እንኳን አልተረዳትም፣ ግን አሁን መረዳት ራሱ በጣም ደስ ይላል። ውስጧ እንግዲህ ምን ያህል ነገር ተሸክማ እንደነበረ አልነገሩኝም። እኔ እውነቴን ነው የምልህ። ማለት በዚህ ደረጃ ድረስም ላልተባበር እችላለሁ፣ ግን ይህን ችግሬን ተረድተህ እንደዚህ መረዳትና ይህን ማወቅህ በጣም ነው የማመሰግነው። በጣም እኔ በጣም ነገሮችን እኔ ሁለታችንም አሁን ተጎድተናል። አንተም የተጎዳህበት ነገር አለ፣ ለፍተሃል። በጣም ማለት ጊዜህን ጉልበትን አፍሰህበታል። ምን ብዬ ልንገርህ? ሌላ ነገር ሰርተህበትስ ቢሆን በእሷ ጊዜ ያጠፋሁትን እኮ ግፋ ቢል አባይ ግድብ ግማሹን ይጀምርበት ነበር እኮ። ያስቅም ከምሬ እኮ ነው። ይህ የሚያስቅ ነገር አለ። እኔ በጣም ስሜቴ ተጎድቶ ስንት ነገር መስራት እየቻልኩ ነው ይህ ሁላ ነገር እንደዚህ ሆነብኝ እና በጣም ያሳዝናል። እኔም ሸውዳኛለች ያለችኝ ነገር ነበረ፣ እንደ ፕሮሚስ የገባችልን ነገር ነበረ። ምንም ስልኳን ሁላ አታነሳ። አሁን ብደውል አሁን ብታየው ስልኳን ሁላ አታነሳ። የሚገርምህ ውሸት መሆኑ ገብቷታል። አየህ ሴራ መሆኑ ስለገባት አንተ በቃ የተለያየ ያው ከሰው ጋር ትገናኘለህ። ልክ እኔም ቤት ጓደኛዬ ቢኒያም እንደነገረህ የተለያየ ከሰው ጋር እንደምትገናኝ ስለምታውቅ ነው ስልኳን ራሱ የደበቀችብህ። እውነተኛ ብትሆን ኖሮ ወዲያውኑ ስልክን አንስተህ ምንድነው ቴንኪው እንኳን ለዚህ ላበቃ ቴንኪው እንኳን በቃ የዛለት ተለያየን። እንደዛ ውሻ ተደርጌ እንኳን አንተ እኔ ስባረር እኮ አይን ላይ እንባ ዘለላ ነው ያየሁት። ለእኔ አዝናለሁ። እኔ በጣም ተሰምቶኛል ቶሚ። እንደዛ ወጣጠ አሁን እኔ እናንተ ምን ማድረግ እንዳለብን ሁለታችንም ተጎድተናል። እውነቴን ነው የምልህ። ምን ማድረግ እንዳለብን የሆነ ነገር ይሄንን ነገር እኔ ምን ማድረግ ስንልህ ሰው መጉዳትም ምናምን አይደለም። እኛ እሷን እንጉዳት ብንል እኔ እናንተ ቀላል ነው። ለአንተ ቀላል እንደሆነ አውቀዋለሁ። ምን ደረጃ ድረስ ምን ጥግ ድረስ ልትሄድ እንደምትችል እኔ በደንብ ነው ጠንቅቄ ነው የማውቀው ከበፊትም ቶሚ። ስለዚህ እኛ ሰውም ሳንጎዳ ሊሆን ይችላል እነዛን እኔ የወረቀት ስራዎች የሚሄዱበትን ነገር አንዳንድ ነገር ባመቻች አንተም ብታስብ የሆነ ነገሮች እስቲ ድገመው። አሁን ለምሳሌ የወረቀቱ ጉዳዮች አሉ አይደለ? አንተ ጊዜህን
በህግ መያዝ ካለብን እኮ በህግ እንይዟለን ይሄንን ጉዳይ። ምክንያቱም ቆመ ስታስተዳድር የነበርከው አንተ ነህ አይደለ? ትክክል። ያንን ቤት ማን ይችላል? አዎ ተቀጥረው የሰሩ ሰዎችም እኮ ለኔ ሊናገሩ ይችላል። ጠበቃ እንኳን ማቆም ካለብን ጠበቃ እናቆም። መቼም አንተ አንድ አካውንት ብቻ ነው የሚኖርህ፣ ሌላ አካውንት ላይ ሊኖር ይችላል ሳንቲም አይደለ? ጥሩ ሀሳብ ነው። እሺ ምን ታስባ ምን ትለኛለህ እስቲ በዚህ ጉዳይ? ጠበቃ እናቆም ነው የምትለው? አንደኛ እኔ የጠበቃውን የማቆምን ጉዳይ የወረቀቶቹን ጉዳይ እከታተላለሁ። አንተም ከሷ ጋር በተያያዘ ማድረግ የምትችላቸው ነገሮች ካሉ አስብበት እስቲ። በቃ ምን ልናደርግ እንችላለን? ያው ጠበቃ ማቆሙ ጥሩ ሀሳብ ነው። አንተ የተለያዩ ጠበቃዎችን የተማሩ ሰዎችን ስለምታቅ፣ በህግ ባለሙያዎችን ስለምታቅ ገባኝ። የኔን ችግር እንደራስ ችግር አድርጋ አስረድተህ ነግረህ የኔን ችግር ተጋፋጭ ሆነ ልታረግልኝ ያረከው የህግ ሀሳብና የህግ ከለላ በጣም አሪፍ ነው። ይህንም ደግፈው ነገር ነው። ጠበቃ ማቆሙ ካልክ ብናቆም አሪፍ ነው። እንደዚህ ግን ተጫወታብን ማለት ነው። በአንድ በኩል ብቻ እንድንጎዳት አይደለም እኔ የምፈልገው። በሁለት በሶስት ቦታ ነው እቺ ልጅ ማግኘት አለብን። አስብበት አንተ። እውነቴን ነው የምልህ። ከተግባባን ሌላም ብዙ ነገር ልናደርግ እንችላለን ማለት ነው። ሁለታችንም እኔ ቀደም አንተ እንዳልከው ነው የፈለገ ነገር ይሁን ያንተን ጉዳት እኔ አልፈልግም። የኔን መጎዳት እንደማትፈልግ አውቃለሁ አይደለ? የፈለገ ነገር እንደዚህ አይነት ነገር ደግሞ ሳንቲም ነው ገንዘብ ነው ለፍተህበታል። ስለዚህ ደክመሃል። ያን ሁላ እኔ የተወሰነ ጊዜ ቢሆን እንግዲህ ስመላለስ አያለሁ። ማንም ሰው ይመጣ አንተም ብሎ ነው እንጂ እሷን ብሎ ነው እንደሚመጣው። እሷን ብሎ እንዴት ይመጣል? እኔና አይተሃል እኮ ብርጭቆ እያጠብኩ ምን እያልኩ ከስተመር ለመሳብ ሳደርገው የነበረው ትግል፣ ቤቱን እየወለወልኩ ሰራተኞቹ እንዳይጎዱ የተለያየ ነገር እያደረኩ አይተሃል። ይህን ነገር በደንብ ያየልኝ ይመስለኛል። በተለያየ ጊዜ ብትመጣ በጣም አሪፍ። እኔ አሁን ይኸውልህ የወረቀቱን ጉዳይ ቀደም እንዳልኩ ጊዜ ከነገ ቀን ጀምሮ ሊሆን ይችላል። አሁን ጠዋት ነው፣ ከከሰዓትም ደግሞ ሊሆን ይችላል ማለት ነው። የወረቀቱን ጉዳይ እኔ በማውቃቸው ሰዎች ቶሎ ለመጨረስ ልሞክር፣ የህግ ጥብቅናውን በጠበቃ ማለት ነው። ምክንያቱም ማስረጃዎች ይኖራሉ አንተ ጋር በስም የነበሩ ነገሮች። አሁን አንተ የተሸወድከው ያችን ልጅ ላይ ያረከው ነገር ነው፣ ያዛችኛዋ ልጅ ላይ ያረከውን ነገር ነው የተሸወድከው ማለት ነው። ሰላም ነው ምናምን የምትባለው ልጅ ለእሷ ማዞርህን ነው። እኔ ግን እንዴት ግን ልታረገው ቻልክ? ያንን ፍቅር ታውቂያለህ። ፍቅር እኮ የሚያደርግ ነገር እኮ አይታወቅም እኮ በአንዴው ማለት አንተ እኔ እንደዚህ መልካም መስላኝ የቀረበችኝ ስታያት የዋህ አፈቂቤ ነች፣ አንደበት ዋሩቱ ነች። በልቤ ሳይሆን በደሜ ውስጥ ገብታ እኮ ነው ጉድ ያደረገችኝ እኮ። እንደዚህ ትሸወዳለህ ብዬ እኔ በተአምር በምንም አስቤ አላውቅም። ምን ይታወቃል? ያው ወንድ ልጅ በብዛት የሚሸነፈው በሴት አይደል እንዴ? እና አፄ ቴዎድሮስም እኮ ስንት ነገስታት እኮ እንዲህ አይነት ጉዳይ ተሸውደዋል እኮ በሴት ልጅ። ታዲያ እንኳን እኛ አይደለንም። ግን ዞሮ ዞሮ እስቲ አንዴ ሆኗል። ለወደፊት የምንጠነቀቅባቸው ነገሮች ሊሆኑ ስለሚችሉ ማለት ነው። ዋናው ታርጌታችን ግን መቅደስና መቅደስ ብቻ ነው የምትሆነው ካሁን በኋላ ማለት ነው። አንተኛላት። ስለዚህ አንተ በእርግጠኝነት የሆነ መቼም እዚህ ጋር መተርቀ ቁጭ ስትል እንቅልፍ ይወስዳል ብዬ አላስብም። ትክክል አይደለ? ትክክል። ስለሷ ሳታስብ መቼም እንዴት አድርጌ ምክንያቱም ዜሮን ነው የቀረው ካሁን ልነሳ ብል ራሱ አልነሳም። እኔም ፕሮሚስ የተገባልኝ ነገር ትልቅ ነገር ነው። እንደ ኮሚሽን ነገር ነው ቢታሰብልኝ የነበረው። እውነቴን ነው የምልህ። ይሄ ነገር ከተመለሰ እንደዚህ ያደርግልሃለሁ ተብሎ ቃል ነበረ ተገብቶልኝ የነበረው ሀብቱ ንብረቱ ምናምን በእንደዚህ ደረጃ። ምክንያቱም እንዳየኸው ወረቀቱ ላይ ብዙ በሚሊዮን የሚቆጠር ነገር ነው ብሮች ያየሁት። ያ ኮሚሽን ደግሞ የተወሰነ ይመጣላል ሲባል እኔ ልቤ ሰፍ ብዬ ነው ስራውን የሰራሁት። ዜሮ ስልኳን እንኳን እያነሳች አይደለም። የሚገርም ስልኳን እንኳን አታነሳም። ተንኮለኛ ሰዎች እኮ ነው። ትክክል። ስለዚህ ቅድም እንዳልኩ በአንድ በኩል አይደለም እችልች በሁለት በሶስት በኩል ነው መውጋት ያለብን። በምን እናድርገው ታዲያ? በምንድን ነው? እኔ ነገርኩህ። እኔ የምሄድበትን እኮ መንገድ ነገርኩህ። ጊዜ የለንም። እውነቴን ነው የምልህ። ምክንያቱም እቺ ልጅ ልትወጣ ትችላለች። ወደ ውጭ ልትወጣ ትችላለች። አዎ
ተመልሳ ልትሄድ ትችላለች። ከእጃችን መውጣት የለባትም። የወረቀቱን ስራ ለሰው ውክልና ሰጥታ ከሄደች በኋላ እኛ ምን ማድረግ እንችላለን? እሱም አለ ለካ በእናትህ ጥላን ውክልና ሰጥታ ከሄደች በኋላ እኛ ሀብቱን ከየት ነው የማገኘው? እኔ የለፋሁበትን ሀብት ከየት ብዬ ነው የማገኘው? ግን አንድ ነገር መጣልኝ። ምን መጣልኝ መሰለህ አቤል? እሺ እመንብኝ፣ ግድ የለህም። እርግጠኛ ነኝ እኔ አንተን አምኜ ነው ይሄን ነገር የምነግርህ። እመንብኝ፣ ግድ የለህም። በምንድን ማምንህ? ይኸውልህ ግድ የለህም ያሉትን ነገሮች ግን አንድ ነገር ልንገርህ። ቤተሰቦቿ ላይ ምናምን ነገር ከዚህ በፊት የነበሩ ታውቃቸዋለህ አይደለ? ታውቃቸዋለህ በሚገባ። ስለዚህ እኔም በውስጥ የማስበው ነገር አለ፣ አንተ የምታስበው ነገር ካለ ማለት ነው። እኔ እስክንድርን አወቅኩ አይደለ? ባለፈው የነበረው ከአንተ ጋር የመጣው ከኔ ጋር የመጣው እሱን ልጥራው እንዴ? እሱ እኮ መጣ እኮ ማለት እሱ እኮ መጣ ማለት እኮ ለእሷ ጉኖ ቢመጣስ? አንተ እኮ ነው አሁን ለእኔ እኮ ተቆርቁረክ ደክመክ ለፍተ ይመጣልኝ እንጂ እስክንድር እሷ ልካስ ከሆነ የእሷ መንገድ እኮ ከባድ እኮ ነው። በምን ይታወቃል? እኔ አንተን እንደማውቅ እኮ እስክንድር እኮ አላውቀውም እኮ። ያንተ እኮ ነው ለእኔ እኮ ጠበቃ ሆነ ደክመ እዚህ ድረስ ራሱ ቤቴን አፈላልገ መምጣት ራሱ እኮ ቅድም ያመሰገንኩ ለዚህ እኮ ነው። እኔ እስክንድር እሷ ልካ ከሆነስ በምንድን ነው የማውቀው? ግድ የለም ማለት እንመንበትና አብረን ነገሮችን እሱም እንደኔ የተጎዳበት ነገር ሊኖር ይችላል። በምን እኔ አንተን እንጂ ማምን እሱን በምን ልመን ሆነ? አሁን ለምሳሌ አንተን ከምሳሌ በላይ አድርጌ ልገልጽ የምችልበት ጓደኛዬ ስለሆንክ እኮ ነው ያመንኩክ። እኔ እስክንድርን በምንድን ነው የማምነው? እሷ ልካውስ ከሆነ እሷ በጣም ከባድ ሰው ነች። ይሄን ያህል ደረጃ ትሄዳለች ብለህ እሱ ድረስ ትሄዳለች ብለህ ነው? ከዚህ በላይም ልትሄድ ትችላለች እኮ አንተ። ኖርማል የሆነችን ሆና በዊልቸር የተቀመጠች ሰው ሆና ሰውን ያሳመነች እስክንድርን አታሳምንም ብዬ እኔ መናገር ይከብደኛል። ግድ የለም እኔ ልመንበት ይሄንን ነገር። እርግጠኛ ነህ? አዎ አትጠራጠር፣ ግድ የለም አልጠራጠርህ። አዎ እኔ ማለት ለምንድን ነው እንደዚህ እየተጠራጠርክ ያለው? እስክንድርን አላምንም። እስክንድርን በምን ያንተን እንጂ እስክንድርን አላምንም። ለምን ማለት ባለፈው እኮ እሷ ከእሷ ጋር ግንኙነት ነገርኩ እኮ። እሷ የማትሄድበት የማትወጣው ዳገትና የማትወጣው ተራራ የለም። መንፈስ ነች። ተኝተህ በመንፈስ ሁላ ገብታ ልታናገር ትችላለች። ገባ? እኔ እስክንድርን አናግረው ምን ብላ ሳምና ከሆነስ በምን አውቃለሁ? እሱም አለ አይደለ? ታዲያ እኔ እስክንድርን እኮ በአንተ ጓደኝነት እንጂ የማውቀው እኮ እኔ እኮ አላውቀውም እኮ። እኔ አንተን ብዬ ነው አቤል ብዬ ቤቴን ከፍቼ ጓደኛዬ ነገረ ብዬ ከፈትኩልህ። ራሴን በቃ ተደብቄ ውስጤን ብሶቴን ሁሉ ነገሬን ችዬ እኮ ቁጭ ባልኩበት ነው ያለ መታ ያናገርከኝና ችግሬን እንደዚህ ላይ ትረዳልኝ ይቻል። በአንተን በቅርበት ስለማውቅ ማለት ነው። እኔ እሱን ታውቀዋለሁ። እሷ መንፈስ ነች እኮ አልኩ። ገባ? ይሄ ነገር እኔ እስክንድር መጥቶ ካንተ ጋር የሚለው ነገር ላይ እኔ ብዙም የሚዋጥ ነገር አይደለም። እስቲ እሺ እንጥራውና ዝም ብለን ማለት ነው እናዋራው ስለዚህ ጉዳይ እስቲ ማለት እስቲ እኔ አሁን ሰሞኑን አላገኘሁትም እስክንድርን። እውነቴን ነው። ተገናኝታችሁ አታውቁም? እርግጠኛ ነኝ አልተገናኘንም። ማለት ከዛን ቀን ጀምሮ አንድ ቀን ምናምን የተገናኘ ነው ማለት ለሱም እንግዲህ ውስጡም እያየሁት ነበር። ብዙም እንደዚህ ማለት እንደኔ ያጋጠመው ነገር ሊኖር ይችላል። ገብቶሃል አይደለ? እኔ የደረሰብኝን ነገር እየነገርኩ ነበረ። ዝም ብለን እናዋራው እስቲ እንደ በደለኛም ሆነ አንተ አዋራው። እንደዚህ ደርሶብኛል ምን ልትረዳኝ ትችላለህ ብለው እንኳን እስቲ ንገረው የሚልህን እንስማው። እናንተ በዛ እኮ ልንረዳው እንችላለን ያለበትን ነገር። ማትሄድበት ነገር የለም ብዬ እኮ ነው አሁን በእርግጠኝነት አንተና ምን እኔ እስክንድር ላናግረው እርግጠኛ ነህ? እርግጠኛ ነህ አቤል? እርግጠኛ ነህ? አዎ በቃ እሺ አይመስልም? ይመስል በቃ እኔ አንተን ስላመንኩ ነው። አንተን ግድ የለም በጣም ውስጤ ስለሚያምንህ ከድሮም ጀምሮ ስለምንተዋወቅ ነው እኔ እስክንድር መጥቶ እንዲያናገርህ ብለህ ባመጣልኝ ሀሳብ የተስማማሁት እንጂ እሷ መንፈስ ነች፣ ከባድ ሰው ነች። በተቻለኝ አቅም እኔ እንግዲህ ነገሮችን አሁን እኔም አልሸወድም አንተም አትሸወድም እኮ። ድጋሚ መሸወድ አሁን ድጋሚ ተሸወድኩ ማለት እኮ እኔ አሁን ያለው እኮ በድኔ ነው። እኔ ገባ? ዝም ብሎ ነው የምንቀሳቀሰው። ከዚህ በኋላ ደግሞ የምሸወድ ከሆነ ከናካቴው ቤቱ የለውም ማለት ነው። አይ ሁሉ በቃ ነገሮችን እኮ ነው እኔም እኮ ስህተት ሰራው ማለት ካሁን በኋላ ብዙ ነገሮች ነው ገደል የሚገቡብኝ።
መሳሳት አልፈልግም። በቃ እንደዛ ከሆነሽ እንጥራው ልደውለትና ይዤው እመጣለሁ ስለማያውቀው ማለት ነው። ቶሚ በቃ እሺ ሰላም እሺ ሰሚ ድምፅ እንዳታሰምሽ ዛሬ ሞት ያስቀል ምንም አይነት ድምፅ እንዳታሰምሽ። ሰው ይመጣል፣ ጸጥ ብለሽ አርፈሽ ተቀመጭ። ድምፅሽ እንዳታሰሚ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ቶሚ መጣሁ በድጋሚ። እንዴት ነው? አማን ሁሉ ሰላም? እንዴት ነው? ና እዚህ ጋር። እንዴት ነው? ሰላም ነው? እንዴት ነው? አማን ነው? ግርግር አለው ግቢው ግን ግርግር አለ። ግርግር የለውም። ሰላም ነው። እዚህ መኪና የሚያጥቡ ምናምን እያየሁ ነበር ብዬ ለዛ ነው። እንዴት ነህ? ሰላም ነው? አማን ነው? አለን። እንዴት ነህ? አለሁልህ። ሰላም ነው? ጉድ አደረገች አይደል ያቺ ልጅ? ኧረ በጣም በጣም ምን አንተን ብቻ እኛንም እኮ ነገረ እንደ አቤልማ አጫውቶኛል። ያው በጣም ነገረኝ። አዝኖልኝ በጣም አዝኖልኝ ቤቴን አፈላልጎ ራሱ መጣ። አንተ በጣም የምታሳዝን ሰው ነው። በጣም ይሄን ችግር መረዳታችሁ ራሱ በጣም አሪፍ ነው። እኛማ ያው መጀመሪያ እሷ ብቻ አይደል ነገሩን የነገረችን። በእሷ ብቻ ነበር እንትን ያለው። አንተም ደግሞ ብዙ ነገር የዛኔ ትክክል አላረክም። አሁን ቢያንስ እንስማማ አይደል አቤሎ እንነጋገር ብትለን ኖሮ እኛ ነገሮችን ቁጭ ብለን እንሰማ ነበር። ውሸት የሆነ ነገር ምን ብለን የምንነጋገረው አይደለም። አሁን እሷ ያለችው ነገር ደግሞ አንተ የምትለው ነገር ይኖርህ ነበር በጊዜው። አሁን የዛኔ እሷ የነገረችን ነገር በሙሉ ልክ ነው አይደለም የሚለውን ሳይሆን አንተ ደግሞ ይሄ እንደዚህ ነው ብለህ ልታስረዳን ይገባ ነበር። ምንም እኮ አላልክም። የዛኔ አንተ መካድ ነው አይደል? የዛኔ ያልሆነውን ነገር ታዲያ ምን ብዬ እላለሁ? መካካዱ ነው። አሁን አንተ እኮ ስንካካድ ነው ያለው። እሱ ሲጠይቀ አላረኩም ትላለህ፣ እኔ ስጠይቀ አድርጌያለሁ ትላለህ ምናምን። የነበረው ነገር ልክ አልነበረ። ገብቶሃል? አሁን በግልጽ ግን አቤሎ ና የሰፈር ልጅ ነህ እንግዲህ እኔን ታውቀኛለህ። ይሄ የተፈጠረው እንደዚህ ነው፣ ይሄ እንደዚህ ነው። ያው ዞሮ እኮ ብሩን እኮ የእሷ ነበር አይደል? ብሩ ግን ማሳሳት ገንዘቡ የእሷ ነበር ዞሮ አይደል? ግን ለፍተሃል አንተ። እኔም ለፍቻለሁ። እዚህ ጋር ካፌውን ለመስራት ቤት ማሰራት ራሱ በጣም ገንዘብ ብቻ ሳይሆን የሚፈልገው ኢነርጂ አለ፣ ጉልበት፣ ሰዓት ለራስ መጠቀም ስትችል ያን ነገር መስዋዕት ማድረግህ ዞሮ እኛውን በጣም ነው የደበረን። አቤሎ አሁን በቃ እስኪ እሱ ጋር ሀሳብ ካለ አረ የሆነ ነገር ካማከርከን የሆነ ነገር እንፈልግ ብለን የመጣ ነው እንጂ ቅድም በነገራችን ላይ ትንሽ እየተጠራጠረ ነበረ። ያው ግልጹን ለማውራት ያው እንዳየው ነው
እስኪ ማለት ምንም ሳየው ገባ። አሁን ቅድም እንዳልከኝና አሁን ስረዳው አሁን ቀለል ያለ ሰው መስሎ ታይቶኛል። ገባ ግን ቅድም እንትን ያልኩ ያው ዮናስ በባለፈው አይተ ነው በባለፈው አይቼ እሷ ልከው ይሆናል የሚል ግምት ስላለች እሷ ደግሞ መንፈስ ስለሆነች ከባድ ሰው ስለሆነች ያን ከግምት ከትቼ ነው ቅድም ይሄን ነገር ያልኩ። ግን አሁን ስረዳው ዮናስን ያኔ ግን እንደዚህ ነበረች በፊት ግን በዛ ሰዓት እንደዚህ ነበረች። እኔ እንጃ ከዛ ከመጣች በኋላ ነው እንትኗ ከባድ የሆነው ማለት እንግዲህ በመሀልም ታወሩ ነበር አይደለ? ምን ታውቃለህ? እንደው በጣም ነው ግራ የገባኝ እኮ በእናትህ እንደዚህ ከባድ ሰው ነች በጣም። እኔ ስለሱ ነገር ባታነሳ ይሻላል። በጣም የሚናደድበት ነገር ስለሆነ ባታነሳ ይሻላል። በጣም ነው የሚያሳዝነው በእውነት በጣም ይሄ ጭራሽ እንትን ያላል ነው። እኛንም እኮ ያው የካደችን ነገር አይደለ? አዎ ነገረኝ። ኧረ በጣም ነገር እንደዛ በዊልቸር ስልክ እንኳን ላንተስ ታነሳለች? አታነሳም በቃ ስልክም ላንተም አታነሳም ለአንዴ ምን ብላ ታነሳለች? ለሱ እኮ እንደዛ ለፍቼ ደክሜ እኮ አለኝ አቤል። ብደውልላት ስልኬን ጭራሹን አታነሳውም ማለት ስልክ አታነሳም። ከዛ ምን ብላ ማውራት ጀመረች? እሱ ጋር ከባሌ ጋር አጣልተው እነሱ ሊጀነጅኑኝ እየሞከሩ ነው። 10 የሚደውሉት ለዛ ነው አለች። እኛ ገንዘብ ፈልገን እውነት እንደዛ አለች። በቃ እኛ ገንዘብ ፈልገን ነው መሆኗን አያር። እኔ ዝም እያልንም እኮ መንፈስ ነች ያልኳት። አሁን እኛ እሷን መጉዳት እንፈልጋለን። ገብቷል? አንተ ደግሞ ደካማ ጎኗን ታውቃለህ በደንብ ከኛ። እሱን እንግዲህ ያው እንማከር እኮ ብለን የመጣ ነው እሱ። በቃ እኛ አሁን እቺ ልጅ በህግ ከሄድን አንተ ልታሸንፍ ትችላለህ። እኛ ግን ምንም በቃ መሀል ላይ ነው የቀረነው። ገብቷል? ካንተም አልሆንም ከሷም አልሆንም። ስለዚህ እሷን ማስፈራራት፣ እሷን ማናደድ እና እንድታለቅስ እንድትሰቃይ እንፈልጋለን። በተለይ ማስፈራራት ምንችልበት መንገድ አለ ብለህ የምታስበው ነገር ካለ እሱን ስጠን፣ ሀሳብ ስጠን። በቃ ዛሬውኑ የሆነ ነገር አድርጌ ያድራለሁ። ችግር የለም። በጣም ነው የተናደድኩት የምር። ጭራሽ እኛ ባገዝናት በረዳናት እኛ ላይ እንደገና ሌላ ችግር ትፈጥራለች፣ ሌላ መዘዝ ታመጣብናለች። በጣም ነው የደበረኝ። ገብቷል? በረም ቀርማችሁ አለመረዳታችሁ ግን እሷን አሁንም ቢሆን አልረፈደም። በቃ አንተ እንድታሸነፍ እናደርጋለን። ይሄንን የወሰደችብህን ቤትና ካፌ እንዲመለስ እናደርጋለን። ለቤተሰቦች ስል ነው የማደርገው። ባይዘው እናትና አባተን አውርቻቸዋለሁ ባለፈው። በጣም ጥሩ ሰዎች ናቸው። ይመረዳት ራሱ አሪፍ ነው። ግን ያቤል እንደዚህ ማናገሩ ራሱ ባለፈው የነበረው ሲናገር የነበረ ሀሳብና ሲናገር ካፉ ቃል ይወጣ የነበረው እንትን ይለያያል። አሁን ተለየብኝ በጣም እውነት እግዚአብሔርን በጣም ተለይቶብኝ በጣም አሪፍ። ስለዚህ አሁን ምንድነው የምናደርገው መሰለህ? እንደዚህ አድርጉ፣ የእሷ ደካማ ጎን ይሄ ነው፣ እንደዚህ አድርጉ፣ ወይም አንተ ያረከውም ነገር ካለ እንደዚህ አድርጉና እንደዚህ እናድርግ በለን። ካንተ ነው ምክር የምንፈልገው እኛ። በቃ እሷን በዚህ መልኩ ልጎዳት ትችላላችሁ ለምታስበው ነገር ካለ ንገረን። ዛሬውኑ አድርገን እናስደስታለን። አንተም ደስተኛ ትሆናለህ፣ እኛም ደግሞ በጣም ነው ደስ የሚል። በቃ መደረግ ያለበት ብለህ የምታስበው ነገር ካለ በዚህች አንድ ልጅማ እንደዚህ ተጫውታብን አትቀርም። እርግጠኛ ነው እንዴ? እንደዚህ ተጫውታብን አትቀርም። እመንብን፣ ግድ የለም እንዲህ ተጫውታብን አትቀርም። እርግጠኛውኛ ምኛችሁ ነው ነገር የምነግራችሁና ቆይ ስላስብ ይኸውልህ አሁን መተማመኑ ምናምን እኔ እንድታምነኝ ምናምን አይደለም። በዋናነት በቃ ተጎድቻለሁ፣ እንድታግዘኝ ነው የምፈልገው። እመነኝ አይደለም እያልኩ ያለው፣ አግዘኝ። እቺ ልጅ የሆነ ነገር ማድረግ እፈልጋለሁ። እቺ ልጅ ማሳመም እፈልጋለሁ። አሳምማኛለች፣ አሞኛል በሱ የተነሳ ገብቷል። ይሄን ህመሜን ማስታገስ እፈልጋለሁ። ማስታገሰው ደግሞ ስበቀላት ያን በቀል አድርግ የምችልበት መንገድ አለ ወይ? ምክንያቱም እኔ ስለሷ እኔና አቤል የምናውቀው ነገር የለም፣ መረጃ የለንም። አንተ ግን ላለፉት 5-6 ዓመታት ከሷ ጋር ስታወራ ነበር። ደካማ ጎኗን፣ ጠንካራ ጎኗን፣ ምን ሊያሳዝናት ምን ሊያስደስታት እንደሚችል ታውቃለህ። ይሄን ብታረጉ እሷን ትጎዷታላችሁ የምትለን ነገር ካለ እናረጋዋለን። አብረን እናድርገው ምትል ካለም ደግሞ አብረን እናድርገው። እንሂድ፣ ይሄን አድርጉ በለን። አንተ ቁጭ ብለን የምታዘው እኔ ሄጄ ነው የምሰራው ምንም ነገር ማለት ነው። አሁን እሷን ያው ታውቃለህ፣ እሷ ላይ አካላዊ መጉዳት መደብደብ አንችልም። ምክንያቱም ኦልሬዲ ፖሊስ ያወቀው ጉዳይ ስለሆነ ይሄ ራሳችን ጣጣ ውስጥ መፍታት። ሌላ ግን እንዲህ ብናረግ የምትለው ነገር እንደ ሀሳብ ማለት ነው የምትለው ነገር ካለ እስኪ ለዛ ነው በቃ አንተን በዋናነት
እኔ እንኳን እሱን በቃ ሌላ ነገር ስናስብ ምናምን ነበር ገብቷል። በቃ ሂደን የሆነ ነገር በጨለማ ተገና አድርገን ደብድባት ምናምን ብለን ነበር። ግን እሱ አይሆንም፣ ማይሆን ነገር ነው። ተጫወተችብን። እንዲህ ብናረግስ? ምን እህቷን ብናግታት? እህት አላት? እህት አላት። ትንሽ ነች? ትንሽ ነች። እሺ እሷን ብናግታት? በጣም አሪፍ። ትወዳታለች? በጣም። ለእሷ ስትል ምንም ታደርጋለች? ለእሷ ስትል የህይወቷን ሁላ ትሰጣለች። እኔ በደንብ አውቃለሁ። ኧረ እባክህ እግዚአብሔርን። በጣም አሪፍ። ና በእናትህ። እሺ ጀግና ጀግና። አሁን እሺ እንዴት ነው መደረግ ያለበት? ምን አለ መሰለህ እኔ አሁን የምፈልገው እህቷ ተማሪም ከሆነች እንደዚህ ነው። አይ ቲንክ ተማሪ ምናምን ልትሆን ነው የምችለው። ትንሽ ከሆነች ተማሪ ነች። የኮሌጅ ተማሪ ነች። አሃ የምትመጣበትን ሰዓት እኔ ደግሞ አውቀዋለሁ። ኦኬ ከትምህርት ቤት ወጣ ቤቷ የምትገባበትን ሰዓት አውቀዋለሁ። አሁን ይኸውልህ ቶሚ በቃ እኛ ተማምነናል አይደል? ችግር የለብንም። አሁን ግልጹን ብቻ ንገረኝ። እንዴት ነው የምታረገው ወይም የምናረገው? ምን ማድረግ አለብን? ወይም ያልነገርከኝም ነገር ካልነገረኝና አብረን እናደርገዋለን። ብራዘር አሁን እቺ ልጅ እህቷን በጣም ትወዳታለች። በጣም። ስለዚህ እህቷን በጣም የምትወዳት ከሆነ ደግሞ በእህቷ እንመጣባታለን። በእህቷ የምንመጣባት ከሆነ ደግሞ ካሁኑ መዘጋጀት ያለብን ነገር አለ ነው ወይስ አንተ ቀድሜ የተዘጋጀኸው ያሰብከው ነገር አለ? ንገረን፣ ግድ የለህም። ቀድሜ የተዘጋጀበትም ነገር ካለ ንገረን። ምንም አሁን እኮ በቃ ገብተንበታል። ገባን እኮ ወደ ጉዳዩ ገብተናል። ያው ባቤል ስለመጣ አግቻታለሁ። በእውነት እግዚአብሔር ጀግና ነግባል። ወንድ ነው። አንበሳ ወንድ ቀደም አንበሳ ና ጀግንነት እንደዚህ ነው። አንበሳ እንዴት አደረገ? ጀግና አግቻት አስቀምጫታለሁ። የምርህ ነው? እግዚአብሔር ብቻ ብቻ የተወሰነ ሰው አለ ያገዘ ሰው ነበር። ዋው እንዴት ግን እንዴት ማለት ጀግና ከትምህርት የሚገርም ነው። የምትወጥበትን ሰዓት እኔ ስለማቅ እሺ ኮሌጅ ስለምትማር እሺ ያው ከ11 ሰዓት ላይ ነው የምትወጣው። ከ11 ሰዓት ላይ ነው ያገኘኋት። በጣም እዛ አምጥቼ እንዴት ሻለች ግን እንዴት አድርጋ መጣት? ያው ልጅቷ እንዴት እሺ ትላለች? አባብያት ምን ብያት መጀመሪያ ሳባብላት እምቢ አለች። ከዛ በኋላ በቃ እምቢ ብላ እንትን ስትል ደብድቢያት ከልጆቹ ጋር ከዛ በመኪና ይዘናት መጣ። ጀግና አተ ለነገሩ እንኳን እሱን የሚያግዝ ሰው አይደለም እንዴ መላኮ ለስንቱ ነው እንትን የሚል የነበረው። በጣም አንተ ጀግና ነህ የምር ወንድ እና በቃ አሁን እንደውልላትና እናስፈራራታ። በቃ አስፈራራት እንደውልላት። አንተ ደውለህላታል? እኔ የኔ ስልክ አታነሳማ። ኧረ ተው እንጂ ቶሚዬ፣ ያንተ ስልክ አታነሳ? እርግጠኛ ነህ? በቃ አሁን ስለተማመን ታነሳለች። ነግረሃታል? ነግሬያታለሁ። ኦኬ ምን አለች ታዲያ? ስሙን ምናምን ቀይርልሃለሁ አለች? ስባራ በሚገባ አደርግልሃለሁ አለች። አስተካክላለሁ አለች። በጣም እያለቀሰች ነው ምትለምን። እህቴን አንድ እህቴን ደስ ሲላት ጀግና እንዴት ደስ ይላል። ይደውልላት እንዴ? በቃ ይደውልላታል። ቆይ እንደውልላታለን። ግን አሁን ደግሞ እኛ ነው የምንደውል። ገብቷል? አሁን እስካሁን አንተ እየደውልክላት ምናምን ያለውን ነገር አውርታታል። የእኛን ስልክ አላነሳም ብለህ የለ? ስማ እዚህ ነው ያገትካት ወይስ ሌላ ቦታ ነው? እዚህ ነው ያገትኩት። የምርህን ነው? ሰው እኮ አለ ግን ችግር የለውም። ሰው አለ ውጭ ችግር የለውም። እንዴት አስገባው? ምንም አትጮህ። ማሰሪያታለሁ አፏን። የምርህን ነው? እግዚአብሔር እኮ እዚህ ጋር እንቅስቃሴ ይታያል። እንዳለ በማታ ነው እንዲያስገባው። የት ነው ያረካት? በማታ የት ነው ያረካት? መኝታ ቤት ነው ያረኩት። መኝታ ቤት እዚህ? የምርህን ነው? እግዚአብሔር አይቻት ልምጣ? አይታት ነው። እሺ ይላል ጀግና የኔ እናት ደህና ነሽ? ቆይ ነይ ወደዚህ ነይ እናቴ ነይ ወደዚህ። አይዞሽ ዝም በይ እሺ። ይኸውልሽ ትሰሚኛለሽ? ምንም አይነት ድምፅ እንዳታወጪ እሺ? አሁን እኔ እፈታሻለሁ። ከዛ በኋላ እንወጣለን እሺ? ይኸውልሽ መቅዲን የላከችኝ እህትሽን የላከችኝ እሺ? ምንም እንዳታስቢ ዝም በይ እሺ? ድምፅ እንዳታሰሚ እሺ? ዝም በይ ነይ ዙሪ
ትሰሚኛለሽ? እጅሽ ፈታሽ። ምንም ነገር እንዳትሰሚሽ፣ ምንም ድምጽ። ይኸውልሽ እሱ አሁን እያደረገ ያለው ምንድነው? አንቺን አግቶ እህትሽን ገንዘብ ሊቀበላት ነው። እሺ አሁን አንቺ እኔ ይዤሽ እወጣለሁ። ምንም አይነት ድምጽ እንዳታሰሚ። ቶማስ ዲያቤት እንደዚህ ታረጋለህ? እንደዚህ ታረጋለህ? አንተ ራስህ እንደዚህ ታረጋለህ? ምን ማድረግ ነው? አምጣ ገበድ በቃ ያዘው እሰረው። ፖሊስ ይገበታል። እሺ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ እህቴ ደህና ነሽ? አሁን ደህና ነኝ። እውነት? አዎ። ቆይ እዚህ ሰውዬ እንዴት እንደመጣሽ ታስታውሻለሽ? ወደዚህ ቤት እኔ ከክላስ ስወጣ ነው ከትምህርት ቤት ስወጣ ከጓደኞቼ ጋር ነበርኩኝ። እነሱን እንደተለየው ነው እንደ ድንገት ከኋላ የመጡ አፈነኝ። ብቻውን አልነበረም፣ ብዙ ልጆች ነበሩ አብረውት እና የሆነ ጥቁር ነው መኪናው፣ በሱ ነው በቃ አስገባኝ። በቃ አመጣኝ። ራሴን ያገኘሁት ታስሬ ነው። ቶማስን ታውቂያለሽ? የእህትሽ ፍቅረኛ እንደሆነ? አዎ አይደል? አዎ። ስለዚህ ይሄ የተፈጠረውን ታሪክ ምናምን ሰምተሻል? አዎ። ስለዚህ እሱን ለመበቀል ብሎ እንደሆነም ታውቂ ነበር ማለት ነው? እኔ እንደዚህ ያደርጋል ብዬ አላሰብኩም። በእኔ ይመጣል ብዬ አላሰብኩም። በቃ ግን ሳላስበው ነው በቃ ከጓደኞቼ እንደተለየው ነው ከኋላ መጡ አፈነኝ። መኪና ውስጥ አስገባኝ። በቃ ራሴን ያገኘሁት እዚህ ቤት ነው። በቃ አፌ ታፍኗል። እጄ በቃ ወዴትም መንቀሳቀስ አልችልም። በቃ ምንም በቃ ውሃ የሚጣማኝ ነበረ። ሽንት ቤት ሁላ መሄድ አልችልም። በቃ እዛው ቁጭ ይከለክልሽ ነበር። ለምን አልጮሽም? አሁን እዚህ ጋር ሰዎች አሉ፣ እንቅስቃሴ ያለ አላልሽም? እንደገባው በቃ አፌን አፍኖኛል። እንዴት ብዬ ልጮ? ኦኬ። ያስፈራራሽም ነበር? አዎ እገልሻለሁ፣ በቃ አንድ ድምጽ ብታወጪ እገልሻለሁ ይለኛል። በቃ ሁሉ ያስፈራራኛል። በእጄ ነው የምትሞቹ፣ ነግሬሻለሁ። እህትሽ እኔ እንደጎዳች ባንቺ ነው የመጣሁባት፣ እገልሻለሁ ምናምን በቃ በጣም ያስፈራራኛል። አፌን አፍኖኛል። በፊት የእህትሽ ፍቅረኛ እያለ ምን አይነት ግንኙነት ነው የነበራችሁ እናንተ ከሱ ጋር? ምንም በቃ ኖርማል፣ እንደዚህ የከፋም እንትን የለንም። በቃ ኖርማል። በቃ ይሄ ያደረገውን ነገር ከሰማሽ በኋላ እህትሽ ላይ ቺት እንዳደረገ ምናምን ገንዘቧ እንደበላ ስትሰሚ ምን አይነት ግንኙነት ነበራችሁ? ምንም በቃ ኖርማል፣ አንገናኝም። በቃ ከሷ ጋር እንደዛ ከሆነ በኋላ አንገናኝም። አይቼውም አላውቅም። ከዛም በኋላ በቃ አላየውም ነበር። ሰፈር ውስጥ ሁላ ምንም ምናምን ለማድረስ አልሞከርሽም? እኔ አልሞከርኩም። በቃ በእውነት እህቴ ላይ እንደዚህ አድርጎ አለቀው ምናምን አላልሽም? አላልኩም። ምክንያቱም በቃ እኔ ከሷ ጋር ነው ግንኙነቱ። እኔ ጋር ምንም እንትን የለብኝም። በቃ ከሱ ጋር በቃ አሁን አይዞሽ፣ እኛ ደርሰናል።
እሱንም ለፖሊስ አሳልፈን ሰጥተናል። እሺ አብሮ ነበሩ የተባሉ እህቴ ግን ደህና ናት? ምንም አልሆነችም። ጠርተናታል። አዎ ጠርተናታል። እየመጣች ነው። እሷ እስክትመጣ ድረስ ነው እንትን ያልኩሽ። ያው ውሃም እንግዲህ ትንሽ ነው መጠጣት ያለብሽ ስለተባለ ነው። እሺ ትንሽ ሰጠንሽ። ያለውን ነገር አሁን ለመረጋጋት ሞክሪ። ችግር ከዚህ በኋላ እኛ አለንልሽ። እሺ እሱ ከዚህ በኋላ ወደ ጣቢያ ነው የሚሄደው። እዚህ እንደፈለገ ሲፈነጭ እንደፈለገ ሲዘል አይቆየትም። በጣም ነው የተናደድኩት። እህትሽ እንደው እኔ እጠይቃቸዋለሁ አንቺንም ማዘርም እጠይቃቸዋለሁ ብዬ ነው እስካሁን ያልጠየቅኳችሁና ፓራላይዝ እንደሆነች ነበር መጀመሪያ የምታውቁት አይደለ? እህትሽ ከዛ ድንገት ስትቆም ግን ምን ተሰማችሁ? ምን ማለት ማዘርስ ምን አለች? በጣም ነው እኛ ራሳችን የገረመን በጊዜውና ያው እሷ ለራሷ ስራ ወይም ለዚህ ለዓላማዋ ስትል ነው እንደዚህ ስታደርግ እንደነበር የነበረው። ግን ማዘር ምን አለች? አንቺስ ምን አለች በጊዜው? ያው እኔም በጣም ነው የደነገጥኩት። ማዘርም በጣም ደንግጣ ነበር። እንዴት እንደዚህ ታደርጊያለሽ በቃ የሚል አስተሳሰብ ሁላ በቃ ከማዘር ሁላ በጣም በቃ ግጭት ውስጥ ደርሰው ነበር። እንዴት አንቺ ጤነኛ ሆነሽ እንዴት እንደዚህ ታደርጊያለሽ? ግን ገንዘቧን ለማስመለስ ብላ ነው እሷ እንደዚህ አድርጋ የነበረው። ያው ተሳክቶላታል። ወይ መጣች መሰለኝ። ወይ መጣሽ? ነይ እናቴ ያው አለች። በጣም ፈርቼ ነበር። ምንም አላደረግሽም። በቃ ደህና ናት። አሁን ደህና መሆኗን አይደል የምትፈልጊው? በእውነት ችግር የለውም እናቴ። እሺ እናቴ ችግር የለውም። እኔ ቁጭ በይ እናቴ። እንግዲህ በሰላም ተገኝታለች። ማማ ደህና ናት። ደህና ነች። አንቺ ጤንነትሽ ደህና ነው? ምንም አላደረገሽማ? እንኳን ዋናው ትልቁ ነገር እንኳን በሰላም ተገኘች። ምንም አካሏም ላይ ምንም የደረሰ ነገር የለም። ሁሉን ነገር እኛም እያየናት ነበር። ያው ደህና ናት። ቶማስን ግን ወደ ጣቢያ ወስደናል። አሁን ባለፈው እንደባለፈው መዘናጋት በጣም አንተው ያው እንደሰማነው እንደተነገረን ደግሞ ከሱ ጋር ተባባሪ ሆነው እሷን ሲያግቱ አብሮት የነበሩ ሰዎችም ነበሩ ተብሏል። ስለዚህ እነዛንም ሰዎች እናጣራና እነሱንም እንይዛቸዋለን ማለት ነው። ስለዚህ ይሄ ነው ያለው ነገር። በጣም እንጃ እኔ ቃላት የለኝም። ችግር የለውም መቅድዬ። ያው ማዘረንም እንግዲህ አሁን ደውይና ንገሪያት ሰላም እንደሆነች እሷንም ይዘናት እንሄዳለን ወደ ቤት ማለት ነው። እሺ ወይኔ በጣም አመሰግናለሁ። የእውነት እኔ ምንም ቃላት የለኝም። እሺ ደህና ነሽ? እሺ እንግዲህ ውድ ቤተሰቦቼ ያው መቅዲም እህቷን አግኝታለች። እኛም በጣም ደስ ብሎናል። እውነት ለመናገር በቀላሉ እንደዚህ ፍጻሜ ያገኛሉ ብለን አልጠበቅንም ነበር እና አቤል እንግዲህ ይዘውት ሄደዋል ወደ ጣቢያ ማለት ነው። በቂ መረጃና ማስረጃዎችም ተገኝተውበታል። ተመጣጣኝ የሆነ ትክክለኛ የሆነ ፍርድም ይፈረዳል እናስባለን። ምናልባት መናገር የምትፈልጊው ነገር አለ? ለመጨረሻ ጊዜ ለሰዎች ማስተላለፍ የምትፈልጊው ነገር ካለ? በጣም እርዷቸው። የእውነት እነሱ በጣም ለኛ እውነት ከሁሉም እንዴት ልበላችሁ ከፈጣሪያችን በታች ያሉት እነሱ ናቸው። በጣም እርዷቸው። በእውነት ነው የምነግራችሁ። እግዚአብሔር ይባርካችሁ። ማንም እንደዚህ ቤተሰብም ስጋም ሮጦ እንዲተሯሩጦ እንደዚህ የራሱን ህይወት አያስጨርስም። እና በጣም አመሰግናለሁ። እኔ እህቴ ወታ ትቀራለች እንጂ ያልኩት እንደዚህ በእንደዚህ ቀናትን በእንደዚህ ሰዓታት ትገኛለች ብዬ የእውነት አይምሮ ያልጠበቀም። እውነት በጣም አመሰግናለሁ። በጣም እኔ እንጂ አላቅም። እሺ እንግዲህ እኛም እንደ ቤተሰብ ጥንቃቄ አድርጉ። በተለይ ልጆች ደግሞ የማያውቋችሁ ሰዎች ጋር ተከትላችሁ አትሂዱ። የሆነ ነገር ሲፈጠር ወዲያውኑ ደውሎ ለሰው ለቤተሰብ ማሳወቁም መልካም ነው። ማለትን የመሰለ ነገር የለም። የሆነ ነገር እንኳን ቢፈጠር በቀላሉ አባብለው የሆነ ነገር ፈጥረው ለመውሰድ የሚሞክሩ ሰዎች አሉ። ጥንቃቄ አድርጉ። ማን ለኛ እንደማይተኛ እናቀም። ብዙ ጠላት አለን ሳንል ጠላት ይኖረናል፣ የለንም ሳንልም እንደዛ አለውና ነገሩ በደንብ ተጠቃቁ። በልጆችም በተለይ ይሄ አቅም የላቸውም ተብሎ በሚታሰቡ ሰዎች ነው ይሄ እገታው ላይ የሚበዛው። ስለዚህ ይሄ ነገር ጥንቃቄ እንድታደርጉ መልእክታችን እናስተላልፋለን። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ እነ ማዘር እንሄዳለን። እሺ